ይቺ ልጅ ስትነቃ ራሷን ሬሳ ክፍል ውስጥ አገኘችው። ሰውየውም እንደሞተች ነገራት። እሷ ግን አላመነችውም ነበር። ከሞተች እንዴት ማውራት ትችላለች? ሰውየውም ተረጋጊ፣ እዚህ የመጡ ሰዎች ሁሉ መሞታቸውን ማመን አይፈልጉም ነበር አላት። ከዛም ከፖሊስ የተጻፈውን የሞት ሰርተፍኬቷን አውጥቶ አሳያት። ከዛም አና ሁሉንም ነገር አስታወሰች። እዚህ ከመምጣቷ ከ8 ሰዓት በፊት ከፍቅረኛዋ ጋር ተጣልታ ነበር። እናም በጣም ማዝና እያለቀሰች መኪና ስትነዳ እንደነበር ታስታውሳለች። ከዛም ከሆነ ነጭ መኪና ጋር ተጋጭታ አደጋ ተፈጥሮ ነበር። ቢሆንም ግን መሞቷን ማመን አልፈለገችም ነበር። እናም ሰውየው እንዲለቃትና ያየችውን ለማንም እንደማትናገር ነገረችው። ሰውየውም የተናገረችውን እንዳልሰማ ሆኖ የተከፈተውን ቁስሏን ይሰፋ ጀመር። ሰውየው በሚሰፋት ጊዜም አና ምንም አይነት ህመም እየተሰማት አልነበረም። በዚህ ምክንያትም መሞቷንና በህይወት መኖሯን መጠራጠር ጀመረች። እሷ ልታወራው ብትሞክርም ሰውየው ግን ምንም መልስ አይሰጣትም። ከዛም መርፌ አወጣ። ጡንቻዎቿን የሚያፍታታ መድኃኒት እንደሆነ ነገራት። አና ህይወቷ በሱ እጅ እንደሆነ ታውቃለች። መርፌውን ከወጋት በኋላም ራሷን ሳተች። ራሷን እየሳተች እያለም ሰውየው የተናገረውን አንድ ነገር ሰምታ ነበር። እናቷ እዚህ ቤት ውስጥ እንዳለች ሰምታለች። እናቷ በር ላይ ሆና ሰውየውን እየጠበቀች ነበር። ውስጥ ገብታም ልጇን አየቻት። የልጇን ቀዝቃዛ ሰውነት ስታይ ራሷን መቆጣጠር አልቻለችም። ሰውየውና እናትየዋም ልጅቷ የምትቀበርበትን ቀን ከወሰኑ በኋላ እናት እያዘነች ሄደች። እኩለ ሌሊት ላይም አና ራሷን ከሳተችበት ነቃች። አናም መንቀሳቀስ እንደምትችል ስታቅ የልብ ምቷን ለማዳመጥ ሞከረች። ግን ምንም የሚሰማት ነገር አልነበረም። ትሙት አትሙት ግራ ቢገባትም አልሞትኩም ብላ ራሷን ለማሳመን ሞከረች። እንደምንም ራሷን አበረታታ ለማምለጥ አሰበች። ግን በሩን መክፈት አልቻለችም። ተቆልፎ ነበር። የአና ፍቅረኛ ደግሞ አና በመኪና አደጋ የሞተችው ከሱ ጋር ተጣልታ ተናዳ እየነዳች ስለነበር እንደሆነ አስቦ ራሱን ይወቅስ ነበር። በጣም አዝኖም ሬሳዋን ለማየት መጣ። አናን ለመጨረሻ ጊዜ ሊያያት ፈልጎ ነበር። ሰውየው ግን ቤተሰብ ስላልሆን ካላስገባህም ብሎ ከለከለው። በዚህ ምክንያት የአና ፍቅረኛ በጣም ተናደደና ከሰውየው ጋር መጣላት ጀመረ። በጭቅጭቅ መሃል እያሉ አና የፍቅረኛዋን ድምጽ ሰማች። የሰማቸው የፍቅረኛዋ ድምጽ እንደሆነ ካረጋገጠች በኋላም ለእርዳታ መጮ ጀመረች። ግን ምንም ያህል ብትጮ ፍቅረኛዋ ሊሰማት አልቻለም። አና ልቧ በጣም ተሰብሮ ነበር። ሰውየውንም ለምን ፍቅረኛዋ እንዲያያት እንዳልፈቀደለት ጠየቀችው። ሰውየውም ፈገግ ብሎ ፍቅረኛሽ እንዳያይሽ የፈለኩት ስለዚህ ምድር ለአንዴና ለመጨረሻ ጊዜ ማሰብ እንድታቆሚ ነው አላት። መንፈስ ነሽ፣ እኔ ብቻ ነኝ አንቺን ማየት የምችለው አላት። ቤተሰቦቼ እንዳያዩኝ ከልክለህ እንጂ እነሱ እኔን ማየት ይችላሉ አለችው። እናቴ ልታየኝ መታ ነበር፣ አንተ ግን አደንዝዘኸኝ ነበር አለችው። ሰውየው ከአና ጋር መከራከር አልፈለገም። የቀብር ስነ ስርዓቷን በትዕግስት እንድትጠብቅ ነገራት። ከዛም በሩን ቆልፎባት ወጣ። አና በጣም መውጣት ፈልጋ ነበር። ከዛም የተቆለፈባት ክፍል ውስጥ የቀዶ ጥገና መቀሶች አገኘች። በመቀሱም ሰውየውን ወግታ ለመግደል አሰበች። ፖል አና እንዳልሞተች መጠርጠር ጀመረ። ፖሊስ ጣቢያም ሄዶ የፍተሻ ወረቀት ለማጻፍ ሞከረ። ፖሊሱ ጓደኛው ቢሆንም የፍተሻ ወረቀት እንደማይጽፍለት ግን ነገረው። እዚህ ደግሞ አና ሰውየውን በመቀስ ለመውጋት ተዘጋጅታ ነበር። ከዛ በኋላ ሮጣ አምልጣ ልትወጣ ስትል በሩ ዝግ ነው። ሰውየውም የአናን እጅ ይዞ አንገቱን እንድትወጋው ነገራት። አና ግን አልቻለችም፣ ፈርታ ነበር። ከዛም ሰውየው እንዲለቃት ለመነችው። መተንፈስ እንደምትችልና በህይወት እንዳለች እንደምታምን ነገረችው። ሰውየውም እኔና አንቺ እያወራን ያለነው እኔ መንፈስ ማውራት ስለምችል ነው አላት። አና የምታስታውሰው ነገር ካለ ጠየቃት። እሷ ግን ምንም አታስታውስም። ሰውየውም ተናደደ። ለህይወታችሁ ዋጋ የላችሁም፣ ስትሞቱ ግን ወደ ህይወት ካልተመለስን እያላችሁ ትረብሻላችሁ አላት። እንደዚህም ካላት በኋላ በሩን ዘግቶ ወጣ። አናም ተስፋ ቆርጣ ጠረጴዛው ላይ ተኛች። ሰውየውም ወደ ሬሳ ክፍል በድጋሚ ሲመጣ አና ቤቱን ዘበራርቃ ነበር የጠበቀችው። አናንም ለምንድን ነው እንደዚህ ያረግሽው ብሎ ተቆጣት። አናም ከሞት በኋላ ያለ ህይወት በጣም ይደብራል አለችው። ሰውየውም አና መሞቷን እንዳመነችበት ሲያውቅ ተረጋጋ። ሰውየውም ያመጣውን ልብስ አና እንድትሞክረው ጠየቃት። አናም ይሄን አጋጣሚ ተጠቅማ ከሰውየው ኪስ ውስጥ ቁልፉን ወሰደችበት። ሰውየውም ከሄደ በኋላ አና በሰረቀችው ቁልፍ በሩን ከፍታ ወጣች። ሰውየውም ከሱቅ ዕቃ ገዝቶ ሊከፍል ሲል ቁልፉ ኪስ ውስጥ እንደሌለ አወቀ። ከዛም በፍጥነት ወደ ቤት ተመለሰ። ሰውየው ልክ ሲደርስ አና ደግሞ ለመውጣት በር ስትከፍት ከሰውየው ጋር ተገጣጠሙ። ደንግጣ መልሳ ገባችና ወደ ላይኛው ፎቅ ወጣች። አናም ለማምለጥ ስትሯሯጥ ድንገት ቢላ ጣለች። ሰውየውም ቢላውን ሲያይ ያለችበትን ቦታ አወቀ። አናም ለፍቅረኛዋ ደውላ በስልክ ማውራት ጀመረች። ግን ኔትወርኩ በጣም እየተቆራረጠ ስለነበረ ፍቅረኛዋ ማን እንደሆነች አላወቀ። ከዛም ሰውየው አና ያለችበት ክፍል ደረሰ። ድጋሚ ለአና እንደሞተች ነገራት። እሷ ግን አላመነችውም። የተፈጠረው ነገር ሁሉ በህይወት እንዳለች እንደሚያሳያት ነገረችው። ሰውየውም መስታወት አመጣላት። አናም በመስታወቱ ስታይ ፊቷ በጣም ነጭና ህይወት የሌለው ይመስላል። ይህንንም ስታይ አና እንደሞተች አመነች። ጭንቅላቷን አዘግዝቃ በረዥሙ ተነፈሰች። ጎንበስ ስትል ግን መስታወቱ ላይ የሆነ ነጭ ነገር ነበር። ይሄ ሁሉ ሲፈጠር ግን አንድ ትንሽዬ ልጅ በመንገድ ሲያልፍ
በመስታወቱ በኩል እያያቸው ነበር። በሚቀጥለው ቀን ፖል የአናን እቃዎች ለመውሰድ መስሪያ ቤቷ ሄዶ ነበር። ልጁም ፖልን እዛ አግኝቶት አናን ቀይ ቀሚስ ለብሳ የገናዡ ቤት እንዳያት ነገረው። ፖል ግን ልጁን አላመነውም ነበር፣ ምክንያቱም አና ቀይ ቀሚስ እንዳላት አያውቅም ነበር። ከዛም ፖል ወደ ቤቱ እየሄደ እያለ አንድ ልብስ መሸጫ ጋር አለፈ። እናም የሆነ ቀይ ቀሚስ አየ። በዛ ጊዜ አናም እንደዛ አይነት ቀሚስ እንደነበራት አስታወሰ። ልጁም እየዋሻው እንዳልነበር ገባው። ፖልም ወደ ሰውየው ቤት እየሮጠ ሄደ። ለአንዴና ለመጨረሻ ጊዜ አናን ለማየት ጠየቀው። በአሁኑ ግን የሰውየው መልስ አልጠበቀም። ዝም ብሎ ሮጦ ወደ ቤት ውስጥ ገባ። ፖል የአናን ስም ደጋግሞ እየጠራ በሩን መታገል ጀመረ። አና ግን እየሰማችው ምንም መልስ አልሰጠችውም ነበር። እንደሞተች አምና ስለነበር እስከ ቀብሯ ቀን ድረስ በጸጥታ ለመጠበቅ ወስና ነበር። ሰውየውም ፖልን እንዲሄድ አስጠነቀቀው። አለበለዚያም ለፖሊስ ደውላለሁ አለው። ፖልም ፈጥኖ ወደ ፖሊስ ጣቢያ ሄደ። ፍቅረኛው አና እንዳልሞተችም ነገራቸው። የሰውን ልብ ምት ወደ ዜሮ የሚያገባ መድኃኒት እንዳለና አናም በዛ መድኃኒት ምክንያት ሞታለች ተብሎ እንደተወሰነ ነገረው። ጓደኛው ግን አላመነውም። ጭራሽ ፖል እያበደ እንደሆነ ማሰብ ጀመረ እና ሊያረጋጋው ሞከረ። ነገ የቀብሩ ቀን አናን ታያታለህም አለው። ሰውየውም አናን ለቀብሩ ያዘጋጃት ጀመር። አናም ለሰውየው በህይወት በነበረችበት ጊዜ ብዙ የሚቆጫት ነገር እንደነበር ነገረችው። ትልቁ ቁጭቷም ፍቅረኛዋን ፖልን አለማግባቷ እንደነበር ነገረችው። ፍቅረኛዋን በጣም ታፈቅረዋለች፣ ግን አፈቅርሃለሁ ብላው እንኳን አታውቅም ነበር። ሰውየውም አናን ለቀብሩ ስነ ስርዓት ሊያዘጋጃት መድኃኒት ሊወጋት ሲል አንድ ጊዜ ራሴን በመስታወት ላይ አለችው። ሰውየውም መስታወት ሰጥቷት ራሷን እያየች እያለ የመስታወቱ ነጭ ነገር ይደበዝዝ ጀመር። በዚህ ጊዜ አና እንዳልሞተች አወቀች። አናም ከሳጥኑ ውስጥ ለመውጣት በጣም ታገለች፣ ግን ምንም ማድረግ አልቻለችም። ሰውየውም መርፌውን ሲወጋት ራሷን ሳተች። የቀብሩ ስነ ስርዓት ላይ ፖል በስተመጨረሻም አናን አያት። አዘጋጅቶላት የነበረውን የዳይመንድ ቀለበትም አወጣ። ከዛም እጇ ላይ አስቀመጠላት። ከዛ በኋላ አናን ሳማት። በዚህ ጊዜ ገናዡ ሰውዬ በጣም ፈርቶ ነበር። ከዛም ቶሎ ብሎ ሳጥኑን ዘጋው። ከዛም ሮጦ ወደ ራሱ ክፍል ገባ። ከዛም የአናን ፎቶ የብዙ ሰዎች ፎቶ ያለበት ቦታ አጣበቀው። ከዛም አና ተቀበረች። እየቀበሯት እያለ ግን አና ነቃች፣ ግን ማንም ሊሰማት አልቻለም። ከቀብሩ በኋላም ፍቅረኛዋ በሐዘን መጠጡን ይለጋው ጀመር። ከዛም ገናዡ ሰውዬ የፖልን ሐዘን ሲያይ አና በህይወት ልትኖር እንደምትችል ነገረው። እናም ሄዶ መቃብሯን እንዲያይ ነገረው። ፖልም የሰማውን ነገር አላመነም ነበር፣ ግን ደንግጦ ወደ መቃብሩ ቦታ ሄደ። ሰውየው ግን ፖልን መንገድ ላይ እየጠበቀው ነበር። ከዛም ፖልም አደጋ ገጠመውና ከመኪና ጋር ተጋጨ። ፖልም ከተኛበት ሲነቃ የሰውየው ሬሳ ክፍል ራሱን አገኘው። ሰውየው ራሱን እንደ አምላክ ነው የሚያየው እና ህይወታቸውን የሚያባክኑ ሰዎች ሲያይ እንደዚህ እያደረገ ይገላቸዋል። የአና የቀብር ስነ ስርዓት ላይ ፖል ካለ አና መኖር እንደማይችል ሲያወራ ስለሰማው እሱንም ሊገድለው አስቦ ነበር እንደዚህ ያደረገው። ፊልማችንም እዚህ ጋር ያበቃል።